ሰዎች ሲናገሩ የሰው ጆሮ ይሰማል። ቃል ሲነገር እግዚአብሔር ሲናገር ግን ወደ ልብ ይዘልቃል። ክብር ለጌታችን ለመድኃኒታችን ለኢየሱስ ይሁን። ገናና ከገባንና ከምናውቅ በላይ ትልቅ የሆንክ የከበርክና የተመሰገንክ ለታላቅነት ጫፍ ድንባር ያልነበረ ወደፊትም የማይኖር ከጥንት ከዘላለም የነበርክ ወደፊት ለዘላለም የምትኖር ዛሬም በመካከላችን ያለ የክብር አምላክ የዘላለም ንጉሥ ከፍ ባለ ማደሪያ በተቀደሰ መቅደስ በዙፋን ላይ ታላቅና የከበረ የተባረከ ስም ለዘላለም ብሩክ ይሁን። ነፍሳችን ተመሰግናለች። ሙታን ከመቃብር በታች ያሉ ሊያመሰግኑ ዕድል የላቸው። እኛ ግን ዕድሉን የሰጠህን ዕድሜን የሰጠህን እንድንኖርና እንድናገለግል እንድናከብር ዘመን የጨመርክልን ወንዶችና ሴቶች ልጆች ባሪያዎች ያልተነካካን ንጹሕን ምስጋና አክብሮት ከፍ ላለውና ለገነነው ስም ክብር እናቀርባለን። ተመስገን አምላካችን ሆይ ለነፍሳችን የሚረባ ለሕይወታችንም ስንቅ የሚሆን ሊገባን በሚችልበት መንገድና መልኩ እንድትናገረን እንለምናለን። ክብር ለሕያው ስም ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። አከፋፈሉን እንደዚህ የማመስገን ተገቢነት በሚል ሐሳብ እግዚአብሔርን የማመስገን ተገቢነት አንድ ሁለት ነጥብ ነው እዚህ ጋር ማነሳላችሁና የእስራኤል ልጆች የእግዚአብሔርን ማዳን የተመለከቱ ለዘመናት ከነበሩበት ቀንበር ስር የተላቀቁና አርነት የወጡ ህዝቦች ናቸው። አድኖን መልካም አድርጎልን ለማመስገን እንኳን ይቸግረናል። ትናንትና አንድ ሰው አንድ ነገር ሲናገር ሰማው። በየማለዳ ተነስቼ የማመስገን ልማድ ነበረኛል። አንድ ማለዳ ላይ ብድግ አልኩና ላመሰግነው አሰብኩ። ግን ምን አድርጎልኛልና ነው የማመሰግነው የሚል ነገር ተሰማኛል። ልማዱ ነበረኝ፣ በልማድ አመሰግነው ነበር። አንድ ቀን ማለዳ ተነሳውና እንደለመድኩት እጄን ለመታጠብ ወደ መታጠቢያው ጋር ሄጄ እየታጠብኩ ላመሰግን ሳስብ ምን አደረገልህና ነው? ወገኖች ሆይ አንድ ነገር አውቃለሁ። እግዚአብሔር ባይረዳን፣ እግዚአብሔር ቸርነት የተትረፈረፈ ባይሆን፣ ጥንቃቄውና ጥበቃው የበዛልን ባይሆን በዚህ ቦታ መቀመጥ አንችልም ነበር። የዛሬ ንጋት ያልነጋላቸው ብዙዎች ነበሩ። ከነበሩበት አልጋ መውረድ አቅቷቸው ተኝቶ የቀሩ በርካቶች ነበሩ። እኔና እናንተ የእግዚአብሔር በጎነትና መልካምነት እዚህ አድርሶናል። ክብር ለሕያው ስሙ ይሁን። እግዚአብሔር ምስጋና ለማቅረብ ምክንያት አይጠፋም። እግዚአብሔር ለሁሉ በጎ ነው፣ ለሁሉ መልካም ነው። ይህችን ነገር ብናስታውስ ለእግዚአብሔር ክብር ማምጣት አያስቸግረንም። አይደለም እኛ በጌታ ያይደሉ ሰዎች ያመሰግናሉ። ካጨበጨባችሁ ላይቀር ለእግዚአብሔር ምስጋና አቅርቡ። እግዚአብሔርን ማመስገን ያስፈልገው ለምንድን ነው ብዬ ዝም ብዬ ጥያቄ ሊጠይቅና ስለማመስገን ተገቢነት ብዬ እግዚአብሔርን ማመስገን ለምን አስፈለገ? ለምንድን ነው እግዚአብሔርን እንዲያመሰግኑ መዝሙረኛው የሚጠይቀው? ለምንድን ነው ዛሬም ቢሆን በዚህ ቦታ ላይ ልናመሰግን የተፈለገበት ምክንያት ምስጢር ምንድን ነው? እግዚአብሔር ስለሆነ ነው። በቃ ምንም አያስፈልግም ሌላ። አሜን አትሉኝ? በቃ እግዚአብሔር ስለሆነ ነው። በጣም ይገርመኛል። እግዚአብሔርን የምናመሰግንበት ምክንያት ምንድን ነው ለሚለው
ለመናገር በቂ ምክንያት ማንሳት እችላለሁ። እግዚአብሔር ማለት የዓለም ሁሉ ጌታ ነው ማለት ነው ብሎ ነው የሚያስተምሩንና እግዚአብሔር የዓለም ሁሉ ጌታ የሆነው ሁሉን ጠቅልሎ የሚገዛ እጥረት የሌለበት የእውቀት ችግር የሌለበት የኃይል ችግር የሌለበት ለመርዳት የማይቸገር የወደቀን የወረደን የማያነሳ እጆች ያሉት አምላክ ስለሆነ ለእግዚአብሔር ክብር ይገባል። ዘማሪው ምንድነው የሚለው? እሱ በአሕዛብ ሁሉ ምንድነው? ከፍተኛ ነው። የምናመልከው አምላክ በዙሪያችን እንዳሉ አማልክቶችን እንደሚያመልኩ ተራ የሆነ በሰዎች እጅ የሚንቀሳቀስ በጓዳ ውስጥ የሚኖር አይደለም። እሱ ምንድነው? በአሕዛብ ሁሉ በምድር ሁሉ ምንድነው? ከፍተኛ ነው። የዳንከው በሱ ነው። ታሪክ የተለወጠው በጫንቃ ላይ የነበረው ቀንበር የተሰበረው እስራት ተበጣጥሶ አርነት የወጣኸው በሱ ስለሆነ የእግዚአብሔር ባሪያ ምን አድርግ? አመስግን። እኔም ዛሬ ባሪያዎች ለሆኑ ብቻ ነው የምናገረው። እስቲ እኔ ባሪያው ነኝ አመሰግናለሁ የምትሉ እልልታና ጭብጨባ ክብር ለጌታ ይሁን። እናቴ እኔ በልጅነቴ በጣም አስቸጋሪ መጥፎ ልጅ ነበርኩ። እጅግ በጣም ክፉ ከሚባሉ ልጆች የሚቆጠር ልጅ ነበርኩና እናቴ በጣም ተቸገረች በእኔ። ይህን ብታደርግ ያን ብታደርግ ያው ነኝ፣ በሰው ብታስመክር ያው ነኝ፣ አልለወጥም። እንዲህ አለችኝ። አንድ ጊዜ ተስፋ ቆርጣ ምን አለ አንተ ውሃ ብትሆን ያኔ ደሞን የፈሰሰ ብትቀር ምን አለ ያኔ ሰው ሳትሆን ብትቀር ወንድ ልጅ ወለደች ሳይባል ቀርቶ ቢሆን ኖሮ ምን ነው አለችኝ። ይሄ የሚችል እግዚአብሔር ግን ያዘኝ። እናቴ ተስፋ ቆረጠች በእኔ። በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። ሰው ታግላችሁ ስላቃታችሁ ተስፋ አትቁረጡ። በልጆቻችሁ በቤተሰባችሁ የኔ ልጅ ሰው ይሆናል፣ አሁን ይለወጣል፣ በእውነት እንደ ሰው ሆኖ አያለው እንደ ሰው ሆና አያታለው ብላችሁ የምታስቡ ሰዎች ተው፣ እናንተ መለወጥ አትችሉም። እግዚአብሔር ይለውጣል። ለምን? እሱ ከፍተኛ ነው። ልብ እንዴት እንደሚነካ ያውቃል። ሕይወት እንዴት እንደሚቀይርና እንዴት እንደሚሰራ ያውቃል። አሪኔ ያየ ብዙዎቻችን መልካም ስለሆነን አይደለም እዚህ ያለ ነው። በጎ ስለሆነን አይደለም፣ መልካም ስለሆነን አይደለም፣ ጽድቅ ስራ ስለነበረ አይደለም። ነገን አይቶ ነው ጌታ ዕድሜ የሰጠን፣ ነገን አይቶ ነው። እሱ ከፍተኛ ነው። ክብር ይግባው፣ ምስጋና ይግባው። እርሱ ከፍተኛ ነው። ከሰማያት ሁሉ በላይ ነው። በአሕዛብ ላይ ሁሉ ከፍተኛ ነው። ክብሩም ከሰማይ በላይ ነው። ከሰማይ በላይ ምንድን ነው? በምን ቋንቋ ነው የሚገለጸው? እኔ እገረማለሁ ማዳኑን እያየሁ እኔስ እደነቃለሁ ቸርነቱን እያየሁ። አስገራሚ እኮ ነው። እጅ በአፍ ላይ ያስጭናል። ክብር ለጌታ ይሁን። እግዚአብሔር ቸር ነው። እግዚአብሔር በጎ ነው። በእጅ ማንሻ አልኖርንም። ሐዋርያው ጳውሎስ ለኤፌሶን
ለኤፌሶን ምዕመናን ስጽፍ በበደላችንና በኃጢአታችን ምክንያት ሙታን በነበርን ጊዜ በክርስቶስ ኢየሱስ ምን አደረገ? ሕይወትን ሰጠን። አሜን። ሙታን ለነበርን ሕይወት የሚዘራ ታዲያ እግዚአብሔርን ለማመስገን ምክንያት እንዴት እናጣለን? የሆነ ዘማሪ ያለ ምክንያት ሰበብ ፈላልጌ እያለ ያለው ምክንያት ፈልጎ ማመስገን። እግዚአብሔር አምላክ ይርዳል። አሜን አትሉ? ስለዚህ በእግዚአብሔር ማንነቱ ላይ ተነስተን እግዚአብሔርን የምናመሰግነው እግዚአብሔር ደግ ስለሆነ፣ እግዚአብሔር በጎ ስለሆነ፣ እግዚአብሔር መልካም ስለሆነ ወጥተን መግባታችን ውለን ማደራችን በእግዚአብሔር ቸርነት ስለሆነ እግዚአብሔርን ልናመሰግነው በቂ ምክንያት ነው። ምንም እጃችን ባዶ ቢሆን፣ ምክንያቱም ያለ ሰው ተስፋ አለው። ነገ ሌላ ቀን ነው። የወደቀ ቢሆን እንኳን ነገ ይነሳል፣ ተስፋ አለው። ዙሪያ ሁሉ ጨለማ ጭጋግ የሞላበት እንኳን ቢሆን ነገ አለ። ዛሬ እሑድ ነው አይደለም? ነገ በምንም አይነት መልኩ ሰማይ ካለበት ወደ ታች ቦርድ ነገ እሑድ መሆን አይችልም፣ ይቀየራል። የሰው ሕይወት እንደዚህ ነው። እኔ በዚህ በትንሽ እድሜ በጌታ ቤት በቆየሁባቸው ጥቂት ዓመታት ውስጥ ይህን አይቻለሁ። ተስፋ ቆርጬ አውቃለሁ እንደ ማንኛውም ሰው። ፓስተር ልክ ነው አይደለም? ህመማችን ብዙ ነው። አመጠን እናንተ ማታውቁትን ሚጥ አመጠን ብለን ነው እኮ ነው እዚህ የምንመጣ ብለው ኦሶዋኖ ሄዳውባ ወልቃ የመጥቶ ከደስን ታደስ ሙዳፉራ ድዶንስዲ የኛ ድካም ሳይከለክለው፣ የኛ ጉድለት አለመብቃታችን ሳይከለክለው ብቻውን ደግፎ ያቆመን እሱ ነው። ሁለተኛው እግዚአብሔርን ልናመሰግን የምንችልበት ምክንያት ስራው ያስመሰግናል። መጀመሪያ እግዚአብሔር ማንነቱ ራሱ ያስመሰግናል፣ ባህሪው ያስመሰግናል። ሁለተኛ ስራው ነው። ምንድን ነው የሚለው? በሰማይና በምድር የተዋረዱትን የሚያይ ጦሳ ጤለ ጮጤ ለግድን መለንተ የተዋረዱትን መለስ ብለን እኮ የዛሬ 30 ዓመታችን ወደ ኋላ ብናስበው ኖሮ የዛሬ 40 ዓመት ወደ ኋላ ሄደን ብናስብ ኖሮ ህይወታችንን ታሪካችንን ብናይ ኖሮ ሰው የምንመስል ሰው አልነበርንም። ጎዳትን እኔ ጎዳትን ነጊት አንተ ምንድነው የሚለው? በሰማይና በምድር እኮ ነው የሚለው። በሰማይና በምድር የተዋረዱትን የሚያይ ወሳይ በኢዮደ ቦላ ጠላላ በእና ጋርሳራ ደያጋት ወደ ጉጂት በእስ ሀርጋ በእስ ሜቷ በእስ የሲደባ በእስ አሳራ ከነመላ ደነመላ ኦቲ ኑና ቀቻባ ሄጋ ጉጂት በእስ ጋርሳ በእስ ጎደ በኢዮደ እግዚአብሔር ውስጣችንን ያያል። መጽሐፍ ቅዱስ ውስጥ ሁላችሁ የምታውቁት ታሪክ አንድ ቀራጭ የነበረ ሰው አለ። ማን ነው የሚባለው? የሚባል ሰው ዘኬዎስ በአይሁድ ሃይማኖተኞችና እምነት ሰዎች ዘንድ እርኩስ ነው። ሰው ሊያየው የማይገባው ወደ ሃይማኖት መሪዎች ሊቀርብ እንዲችል የሚያደርግ ማንነት ያልነበረው ጸያፍ ሰው ነው። ወደ ይገለታ አይኮ እኛ የተጸየፍናቸውን ይቀርባል ጌታ፣ የናቅናቸውን ይቀርባል ጌታ። እኛ በጌታ ሆነንም እኮ እንቸገራለን አይደል? አንዳንዴ እንቸገራለን፣ እንቸገራለን። ሲንታት ኤልዲሽ ይገትስ አሳ ኩሻት ኤልዲሽ ይገትስ አሳ እዛ ላይ ስትመለከቱ ኢየሱስ የትኛ እንደሆነ ያይ ዘንድ መጣ። ብዙ ሕዝብም ስለነበረ
አጭርም ከመሆኑ የተነሳ ሊያይ አቃተው ይላል እግዚአብሔር ቃል። አቃተው። መጽሐፉ ሀብታም ነው ይላል ሰውየውን፣ በቂ ነገር የነበረው ግን የህይወት ጉድለት የነበረበት፣ የተስፋ ጭላንጭል የማይታይበት፣ ሀብት፣ ገንዘብ፣ የተማርንበት የትምህርት ደረጃ፣ የተቀመጥንበት ፖዚሽን፣ የደረስንበት ከፍታ፣ የተቀመጥንበት ወንበር ሊያሳርፈን የማይችለውን እረፍት የሚሰጥ ይሄ ጌታ ሲያየን ነው። ክብር ለጌታ ይሁን። ሊያየው ይፈልጋል እና ቁመቱ አጭር ስለሆነ በዚህ ብላ አይችልም፣ አይደርስም። አቃተው። ወደፊት ሮጦ ዛፍ ላይ ወጣ ይላል። ቁጥር 5 ላይ ኢየሱስም አንጋጦ አየው ይላል። ዘኬዎስ ሆይ በአንተ ቤት ይውል ዘንድ ይገባኛል። ቱሙ በሲያ በጌ አገያሲ ወተኑ ደንደዮ በይ እርኩስ እኮ ነው ሰውየው። ለዛም እኮ ሰውየው አይሁዳዊ ነው። አይሁዳዊ ሆኖ ምንድን ነው ለሮም ተገዝቶ እንደ ሮማዊ ገንዘብ ከአይሁድ ሰብስቦ ለሮም የሚያቀርብ ሰው ነው። እንደውም እኮ መጽሐፉ የሚናገረው ምንድን ነው? የቀራጮች አለቃ ነው የሚለው። ፋይናንስ ኃላፊ ማለት ነው። የክልሉ የፋይናንስ ኃላፊ ነው። አይታችኋል ፖዚሽኑን። ከፍ ያለ ቦታ ነው የተቀመጠው፣ ግን ረፍት የለው። ኢየሱስ አየው። አብሮት ወደ ቤቱ ሲገባ ደስ አለው፣ በጣም ደስ አለው። ብዙ ሰዎች ብዙ ተናገሩት። ከዚህ ከኃጢአተኛ ጋር ልውል ገባ እያሉት ኢየሱስ ገባ። እዛ በአይሁድ ባህል ባለቤቱ አብሮ ገብቶ ይቀመጣል። እንደ አይሁድ ባህል አልተቀመጠም። ሰውየው ቆመ። ሊቀመጥ አይገባኝም አለ። ጌታ ሆይ አለ፣ ጌታ ሆይ ማንንም በሐሰት ከስሼ እንደሆነ 4 እጥፍ መልስለታለሁ። ካለኝ እኩሌታ ምን አደርጋለሁ? ለድሆች እሰጣለሁ አለ። ኢየሱስ ምን አለ? ለዚህ ቤት ምን ሆኖለታል? መዳን ሆኖለታል። እኔ የጠፉትን ሊፈልግና ላድን ምን ሆኛለሁ? መጥቻለሁ። ማዳን ነው ስራው። የእስራኤል ልጆች ለዘመናት በባርነት ውስጥ ነበሩ። እግዚአብሔር ቀንበራቸውን ሰብሮ ነፃ ያወጣ ማህበረሰብ ማመስገን ስለሚኖርባቸው ያሳስባል። ጡብ ከሚሰሩበት የወጡ ነበሩ። እኔም እናንተም የዘር ሐረጋችን ቢቆጠር በሶስተኛ አባታችሁ ጠንቋይ ነው፣ ጥንቆላ አምላክ ቤተሰብ ነበር። በዚህን ጊዜ ብዙ በተለይ አሁን ወጣቶቻችን ልጆቻችንም ሊበልና ታሪክ አይፈልጉትም። ወላጆች ስለራሳቸው ሲናገሩ እሱ ያንተ ላይፍ ነው ይላሉ። ስም የነበረን ሰዎች እኮ አይደለንም። እንዲህ ታጥበን የነጻን ሰዎች እኮ አልነበርንም። ወንጌል ነፍሳችንን ብቻ ሳይሆን ስጋችንንም ጭምር ነው የፈወሰው። እኔ እንደዚህ ነው ማምነው። የትም እንዳንገለሞት ያደረገን እኮ ወንጌል ነው። ጫት ቃሜ እንዳንሆን፣ ጠጪ ሰካራም እንዳንሆን፣ ተራ ሰው እንዳንሆን ያደረገን፣ ንጹህ ማህበረሰብ ያደረገን፣ አንቱ ያስባለን ወንጌል ነው። ጌታ ነው። ክብር ለስሙ ይሁን። ጌታ የተመሰገነ ይሁን። ችግረኛን ከመሬት አንስቶ ከአለቆች ጋር የሚያኖር ነው የሚለው። በጣም ይገርመኛል። እስቲ አንድ በጣም የሚገርመኝን ነገር ላሳያችሁና ከአለቆች ጋር ቁጥር 8 ላይ ከአለቆች ጋር ከህዝቡ መለኮት ያኖር ዘንድ ችግረኛን ከመሬት የሚያነሳ ምስኪኑን ከምን ከፍ እንዲያ ከፍ የሚያደርግ ኢየሱስ ክርስቶስ ሲወለድ የተወለደበትን ታውቃላችሁ አይደለም? ፈንዴ ያለበት፣ የከብት በት ያለበት፣ የበግ የፍየል በጠጠ ያለበት
እኛን ከዚያ ለማንሳት ለማክበር ሰው ለማድረግ ሊያጥበን ሊያከብረን አይደለ እንዴ? አይደለም ወገኖቼ? እኔ እንደዛ ነው የሚገባኝ። ታሪኬ የጀመረው በቃርያኖ ነው፣ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱ ሲመታ ማንነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽብኝ ላይ ግን ስነጋ ይኸው ታሪክ ተጀመረ እዚያ ጋ ምስጋናዬ ምስጋናዬ ይኸው ለጌታ ምስጋናዬ 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 ለጌታዬ። ታሪኬ አንድ ጊዜ ታሪኬ የጀመረው በቃርያኖ ነው፣ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽብኝ ላይ ግን ስነጋ ይኸው ታሪክ ተጀመረ እዚያ ጋ ምስጋናዬ ምስጋናዬ ለጌታ። ጌታ ይባረክ፣ ጌታ ይባረክ። በእውነት ማዳኑን ትዝ የሚላችሁ እርዳታው ትዝ የሚላችሁ እሱ የደረሰበት አደገኛው ሌሊት ትዝ የሚላችሁ አለቀልኝ አበቃልኝ ስትሉ ከተፍ ብሎ ብድግ ያደረጋችሁበትን ቀን የምታስታውሱ ታላቅ እልልታና ጭብጨባ ለጌታ ክብር። ከፈንዲያ የሚለው ምን መሰላችሁ? ይሄ ከየቤቱ ተለቅሞ ቆሻሻ የሚጣልበት ይሄ ቆሼ የሚባል ቦታ አለ አይደል? በቆሼ ላይ የተመሰረተ ህይወት ያላቸው ሰዎች እኮ አሉ። ማለዳ ወጥተው ሰው ከገለበጠበት ቆሻሻ ውስጥ እያፈላለጉ ከዛ ምሳቸውን ቁርሳቸውን በልተው እዛ ምሳቸውን ለቅመው እዛ አራታቸውን ለቅመው ህይወታቸውን መስርተው መኖሩ ሰዎች ጌታ ከዚያ ያነሳል። አሜን። ጌታ ከዚያ ነው ያነሳው። ሃሌሉያ። ታሪክ ከሌለበት ስም ከሌለበት ለቁም ነገር ለወግ ማዕረግ ይበቃል ተብሎ ከማይታሰብበት ከቆሼ ቆሻሻ ከሚጣልበት ፈንዲያ ጋር ከሚውሉበት ሰው ከማይኖርበት የሞተ ድመት ከሚጣልበት ውሻ ከሚጣልበት አህያ ከሚጣልበት ከግማጥ ጋር የሚኖሩትን ምን ያደርጋል? እግዚአብሔር ያነሳል። ከፈንዲያ የሚያነሳ ነው የሚለው። ከፈንዲያ የሚያነሳ ጌታ ፈንዲያ ያለበት ይሄዳል። ዮሐንስ ወንጌል ምዕራፍ 4ኛ ምዕራፍ ላይ ከቁጥር 4 ላይ ስትመለከቱ ኢየሱስ በሰማርያ ያልፍ ዘንድ ግድ ሆነበት ይላል። አቤት ኢየሱስ! አንዲት ወደ ረከሰች ሴት ሺህ ወንዶች ጋር ወደ ምትተኛው ሴት ማንም ወደ ማይፈልጋት ሴት ኢየሱስ ግድ ሆነበት። አይሁዶች ፈጽሞ በዛ መንገድ ያልፈው ሰማርያ ከተማ ረግጦ ማለፍ ነውር ነው ለአይሁዳዊ። ደጉ ጌታ ኢየሱስ ለዛም 6 ሰዓት ሐሩር ፀሐይ ባለበት ሰው ሁሉ ወደ ቤቱ ለእረፍት በገባበት ፀሐይ አናትን በሚሰነጥቅበት ሰዓት ላይ ኢየሱስ ወደዛ መጣ። ብቻዋን አገኛት። አንቺ ሴት አላት፣ ጠምቶኛል ውሃ ጠጭኝ አላት። ለአንተ ስታይ በጋታው ዶሽ ዶስዋ ነው ተግዶን ተማይጥስ ከፈንዲያ የሚያነሳ ጌታ ከፈንዲያ ቅድም እንዳልኳችሁ እኔ
መለሳለሁ ወደዚህኛው ሴት። እኔ ከኛ ቤት አረካ ወደ 4 ሰዓት መንገድ ነው በእግር 85 ዞርባ ጫት በጭንቅላቴ ተሸክሜ አረካ መጥቼ ጫት እሸጣለሁ። እኔ ጋር መጣ ጌታ። እሷ ጋር ብቻ እኮ አይደለም እና አንተ ጋር መጥቷል እኮ። ላናውቅ እንችላለን እንጂ መጥቷል እኮ እኛ ጋር። እሱ መጥቶ እኛ እኮ አይደለም የመጣ ነው ወደ ጌታ፣ እሱ ነው የመጣው ወደኛ። እኔ ወደ ጌታ የመጣው እንላለን ብዙ ጊዜ፣ አልመጣንም እኛ። እሱ ነው እኛ ያለንበት የመጣው። ከሰማይ ዙፋኑ የወረደ ክብሩን የጣለ አምላክ ሆኖ እያለ ራሱን ባዶ አድርጎ እንደ ሰው ምሳሌ ስጋ ለብሶ ባሪያ መስሎ የወረደው የመጣው እሱ እንጂ እኔ አይደለም። እግዚአብሔር ሰው ኩሽና የሚያድረው ሰው ሊመልሳችሁ ወደዚህኛዋ ሴት ሊመልሳችሁ አንዴ እንደው ይከተቀማችሁ ብዬ ነው። አሁን ስለኔ ትልቅነት አልነገርኩም፣ ተራ ሰውነቴን ነው የተናገርኩት፣ እግዚአብሔርን ክብር እንድታዩ እና መጣ። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን እኔ ሰምራዊት ከመሆን ሴት እንዴት ይሆናል? ይህ እኮ የሚደረግ አይደለም፣ የሚታሰብ አይደለም ስትል ኢየሱስ እንደዚህ አለ፣ ውሃ ስጭኝ የሚልሽ ማን እንደሆነ ብታውቂ አይደለም መስጠት አንቺ እንደሰጥሽ ትለምኚው ነበር አለ። ሕይወቷን ቀየረ፣ ለወጠ። በቃ የተለወጣችሁ ጧት ስለ አንዲት እህቴ እየተናገሩ እዚህ ቤት ከተወሰኑ ወገኖች ጋር ቁጭ ብለን እያለን በጣም እዚህ ከተማ ላይ አስቸጋሪ ባህሪ ስለነበራት ሴት እየነገሩኝና በሚገርም ሁኔታ እንዴት እንደተለወጠች እየነገሩኝ ነበርና በጣም ገርሞኛል። በጣም አስገራሚ ነው። በጣም አስቸጋሪ የሆነች ሴት እንዴት እንደተለወጠች ገርሞኛል ብለው ሲነግሩኝ ሰምቻለሁ። ይህች ሴት ጌታ ኢየሱስ ለወጣት። በቃ ከተማ ወጣ ስብከት ጥሩምባ ነፍሳች ከተማ ውስጥ ጉዴነ ነገረውን ሰውዩ የመጡ ሰዎች ደግሞ ዝም በይ አንቺ ስለነገርሽ አይደለም እኛ ራሳችን አይተነዋል ብለው በኋላ አጥላሏት እንጂ ግን ቢሆንም የነገረች እሷ ናት። ወደዱም ጠሉ። አንዳንድ ጊዜ እኮ ታገልግለን እግዚአብሔር የተጠቀመባቸውን ሰዎችን ጥግ እንጥላለን አይደል? ያው በጣም ከባድ ነው። ጠሏት። ግን እግዚአብሔር ልጅ ኢየሱስ ሕይወቷን ለወጠ። ክብር ለጌታ ይሁን። ስለዚህ ጸሐፊው እያለ ያለው ዘማሪ እያለ ያለው ከምድር አፈር ከትቢያ ከምን ከፈንዲያ ላይ ምን ያደርጋል? ያነሳል ይላል። መጨረሻ ላይ ሲጠቀልል ደግሞ መካን የሆነችውን ልዩ ለጠፍ ስም የሚሰጣትን ሴት በቤቷ የሚኖሩ ልጆችን ሰጥቶ መጨረሻውን የሚያሳምር ደስ የተሰኘች ሴት ያደርጋታል ይላል። ደስ ያሰኛቸው ማለት ነው። ጌታ መሸ ስትሉ፣ አለቀ ስትሉ፣ አበቃ ሲባል ከ18 ዓመት በኋላ ከባድ እኮ ነው። አይታሰብም እኮ ግን ይመጣል። ጌታ ግን ይመጣል። ማን ያውቃል? በሕይወታችሁ ተስፋ የቆረጣችሁበት ጉዳይ ቢኖር በቃ ከዚህ በኋላ እኔ ሰው አልሆንም የምትሉ ካላችሁ እንደው በዚህ አጋጣሚ በጌታ ፍቅር በብዙ ትሕትና እንደ ቤተ ክርስቲያን አገልጋይ እንደ አንድ መጋቢ እምላችሁ ነገር አለ። ጌታ ይመጣል። አሜን። የት ነው የሚመጣው? እስከ ፈንዲያ ነው የሚመጣው። ሌላ ቤት እየመረጠ አይደለም የሚመጣው። ፈንዲያ ጋር ይመጣል። ወደ ተጣሉት፣ ወደ ተዋረዱት፣ ሕይወት ወደ ጨለመችባቸው ይመጣና ብድግ ያደርጋል። በመንፈሳዊ ነገር በሉ፣ በማህበራዊ ነገር በሉ፣ በኢኮኖሚ በሉ ይባርካቸዋል። ዝንጥ ነው የሚያደርገው። ተቢያስካ ጎዳ ተጎዳ ተቢያስ እንተ ከደሮ ቤታ ሁላችሁም ተሰጥቷችሁ ቢሆን እኮ ብዙ የምትናገሩ ማጥ ነገር አላችሁ። እኔ ድሉም ስላገኘሁ ነው እያወራሁ ያለሁት እንጂ ሁላችሁ የምትናገሩ ነገር አላችሁ። ስለዚህ ጌታን አመስግኑ። የቤት ያለፈባቸውን መንገዶች እናንተ የምታውቁት ነው። ሐዘኖች ነበሩ። ሰው ከሐዘን ይወጣል። ክብር ለጌታ ይሁን። በሐዘን መኖር ክርስቲያናዊ ባህሪ አይደለም። ተሰብሮ አዝኖ
ልብ ተሰብሮ ተስፋ ቆርጦ መኖር ክርስቲያናዊ ባህሪ አይደለም። እግዚአብሔር ያደረገ ነገር ሁሉ ልክ ነው፣ በሁሉም ነው አይደል የሚለው? ሁል ጊዜ ነው የሚለው ክፍሉም ላይ አይደለም? ከፀሐይ መውጫ እስከ መግቢያ ድረስ ለዘላለም ስል ምን ማለት ነው? በሁሉም ነገር እግዚአብሔርን በሞትም በሐዘንም እኛ ቤተክርስቲያን ውስጥ ባለሁበት አጥቢያ ማለት ነው አንዳንድ ጊዜ ጥቁር ለብሰው ሲመጡ እንደ መጋቢ በጣም እቃወማለሁ። ተናገነው አባ እነና የደነው የደና ኦባይ ካይቀነው ታይቀና በዮጋ ኤሪዲ ወይዲያ ሸምዲ ኩባያ ሸምዲ ዳጋ ድንኳን ያጊው ባይ ሸምዲ ወጥደጥኮ ታይቀነዲ አንዳንዱ እንደው አንድ ጊዜ ለመሞት 7 ድር የሚገባ ስንት ጊዜ ነው ሰው የሚሞተው? እሲቶ አይቀነው ላፑ ድራንገሌውጌ ያበጊውጌ በቃ እዚህ ላይ ኑር ሳገና አንድ ጊዜ ሀድሩ ከተማ ላይ አንድ ሽማግሌ ነበሩ። እኔ እግዚአብሔርን በብዙ ነገር ባምነውም አንድ ነገር ግን አያላምነውም። እግዚአብሔርን አያሳምንም፣ እግዚአብሔር አያሳምንም አሉ። እኚህ ሰው ምን ሊያወሩ ነው? እንዲህ እየሰበኩም እኮ እኔን ይገለኛል። ገደላቸው እንዳሉትም ገደላቸው። እግዚአብሔር ይገላል። እየገደለም እናመሰግናለን፣ እያኖረ እናመሰግናለን፣ እየሰጠ እናመሰግናለን፣ እየነሳም እናመሰግናለን። ክብር ለጌታ ይሁን። ሃሌሉያ ኢላራካሳባ ወላሃቶኬና እግዚአብሔርን በሁሉ እናመሰግናለን። ለምን? ልክ ስለሆነ አደራረጉ፣ አሰራሩ እንከን የሌለበት ስለሆነ። ምክንያት ነግሮን ቢሆን ኖሮ ምክንያቱን ሁሉ ነግሮን ቢሆን ኖሮ እሱ አይነግርም። ለነገሩ ምን ችግር አለበት? እሱ ጦሳፔ ጦሲና ጎፔት ኦዲያ ኮኑና አመንተ ያገነሽ ኦደና ልጨርስና ማጠቃለያ እኔና እናንተ ከአፈር ያነሳን ያላነሳን ማን? እርሷስ አንስቶን ከሆነስ ማመስገን አለብን። ያንን ክፉ ሌሊት ነበረ የምንልበትን ያንን ያሳለፈን ማን ነው? እሱ ከሆነ ልናመሰግነው ይገባናል። ሰው ተቆጥቶ ሰው ጀርባውን አዙሮ ብቻችን በምድረ በዳ እንደ ቆመ ዛፍ በቆምን ጊዜ አይዞሽ አይዞ ያለ ማን ነው? እሱ ከሆነ እሱ እግዚአብሔር ከሆነ አመስግኑት፣ እናመስግነው። እግዚአብሔር በሁሉም ይመሰገናል። እግዚአብሔር ለዘላለም ይመሰገናል። ክብር ለጌታ ይሁን። እግዚአብሔር ቃሉን ይባርክልን። እንጸልይ።